የአንድ ቤተሰብ አባላት 7 ሰዎች ህይወታቸው አልፏል። እንደዚህ አይነት አደጋ ከዚህ በፊት ተከስቶ አያውቅም። ለኛ ዱብዳ ነው የሆነብን። ጎመን በስጋ ተቀቅሎ እሱን በበሉበት ነው ሁሉም ያው ታመሙ የተባለው። እናት አድራ እናቷ ጋር ሄዳ እሷ በማግስቱ እናቷ ቤት ጠይቃ ስትመለስ ህፃን ልጅ የያዘችው ህፃን ልጅ ነበር። እሱንም አጉርሳ እኔ አልበላሁም የሚል ነገር ነው። እናት ስንት ልጆቿን ቀብራ ነው ራሷን የሳተችው? የውሻ በሽታ የተለያየ ነገር የሚል ስጋት ነበረ። ውዥንብሮች ነበሩ አካባቢው ላይ ከጎረቤት ተነስቶ እያስታመመች ሰው ልጆቹ እየሞቱባት ሲሄዱ ህመሙ ወደ እሷም ተዛምቶ እሷም በበሽታው ታማ አሁን ሆስፒታል አልጋ ላይ ትገኛለች። እጅግ አስደንጋጭና አሳዛኝ መረጃ ነው። የአንድ ቤተሰብ አባላት 7 ሰዎች ህይወታቸው አልፏል። ህይወታቸው ለማለፉ ምክንያት የተባለው ደግሞ በአንድ ላይ ተሰባስበው የተመገቡት ምግብ እንደሆነም ተሰምቷል። እናት ጎመን በስጋ ለቤተሰቦቿ ወይም ለልጆቿና ለባለቤቷ ምግብ ሰርታ አዘጋጅታ ትንሽ ልጇን ይዛ ወደ እናቷ ጋር ነበር የሄደችው። በቤት ውስጥ ወይም በዕለቱ ይህቺ እናት አላደረችም። ምሽት 1 ሰዓት ላይ ባለቤቷና ልጆቿ የተመገቡት ምግብ ግን ተመርዞባቸው ህይወታቸው ለማለፍ ምክንያት ሆኗል። ይህቺ እናት በማግስቱ ስትመጣ ልጆቿ ባለቤቷ ታሞ እነሱን ስታስታመም ብትቆይም 2 ልጆቿ ካለፉ በኋላ ግን ራሷን መቋቋም አቅቷት በህመም ላይ እንደሆነች ተሰምቷል። ይህ በአንድ ቤተሰብ የዘር ማጥፋት በሚመስል ሁኔታ እንዲህ አስደንጋጭና ድንገተኛ አደጋ የተፈጠረው ምንድን ነው የሚለውን መረጃ ለማግኘት ወደ ማዕከላዊ ኢትዮጵያ ጉራጌ ዞን መስቃን ወረዳ የፖሊስ አዛዥ የሆኑት ጋር ረዳት ኢንስፔክተር ጋር ደውለናል። የተፈጠረው ምንድን ነው? ረዳት ኢንስፔክተር አብድር የሚያር ባላለው ምስራቅ ጉራጌ ዞን መስቃን ወረዳ ፖሊስ አዛዥ። ዛሬ እንግዲህ እጅግ በጣም አስደንጋጭና አሳዛኝ የሆነ አደጋ በእናንተ አካባቢ መከሰቱ ተሰምቷልና ምንድን ነው የተፈጠረው? መስቃን አዝናለች። የአንድ ቤተሰብ አባላት ህይወታቸው ማለፉ ተሰምቷልና ምንድን ነው የተፈጠረው? የተፈጠረው መስቃን ወረዳ መሰረተ ወገራ የሚባል ቀበሌ ላይ ገሽበቶ የሚባል ልዩ ስሙ ገሽበቶ የሚባል አካባቢ ነው። ትንሽ ወጣ ያለ ነው። ከሞሆራ አክሊል ከጉራጌ ዞን ጋር የሚያዋስን ከሞሆራ አክሊልና ከወለኔ ኮኪርጋኑ ጋር የሚያዋስን ቀጠና ላይ ነው። ያው ሐሙስ በ7 3ኛ ወር 2018 ማታ ላይ ምግብ በልተው በማግስቱ ህመም ገጠማቸው። 7 ቤተሰቦች አባት ጨምሮ እናት አሁን በህይወት አለች። እሷም ያው ቤተሰብ ስታስታምም አሁን ላይ ጉዳት ላይ ናት፣ እየታከመች ትገኛለች። አዲስ አበባ ሆስፒታል ላይ ነው ያለችው። ልጆቹ ያው መጀመሪያ ላይ 2 ልጆች ነው ህይወታቸው ያለፈው ሕክምና ላይ ያሉ ወደ ቡታጅራ አጠቃላይ ሆስፒታል መጥተው ሕክምና ሊደረግላቸው ሲል የሞቱ አሉ። እዛ ገብተው ደግሞ ሕክምና እየተደረገላቸው ቀን በቀን እየሞቱ ያው 7 ቤተሰብ እስከ ከትላንት ወዲያ ካለው ቀን ድረስ 7 ቤተሰብ ሞቷል። በጣም የሚያሳዝን ነው። የምርመራ ቡድን ተዋቅሮ ከዞን ፖሊስ መምሪያ፣ ከዞን አቃቤ ሕግ፣ ከወረዳ አቃቤ ሕግ፣ ከወረዳ ፖሊስ አጠቃላይ ተውጣጣ ቡድን ተዋቅሮ የምርመራ ቡድን ምንድነው መመረዝ አለው የለውም ምንድነው ሞታቸው ምክንያት የሚለው ነገር እስከ ቦታው ተንቀሳቅሶ ምርመራ እያጣራ ይገኛል። አሁን ላይ ይፋ የምናደርገው ስለሞታቸው ምክንያት ይፋ የምናደርገው ነገር ባይኖርም ምርመራ ላይ ነው። ቀጣይ ውጤት ሲገኝ የምርመራው ወይም የሞታቸው ምክንያት ይፋ የምናደርገው ሆኖ የጤና ቡድንም ከክልል ጀምሮ የተዋቀረ ወረዳ ጤና ቡድን ከክልል ጤና ቡድን ትላንት በ11/3/2011 አብረው ከፖሊስ ጋር የገቡ የኢትዮጵያ ጤና ኢንስቲትዩት ጤና ቡድኖች ገብተው አንዳንድ ናሙናዎች ለመውሰድ ሞክረዋል። እስካሁን ውጤቱ ይፋ ለማድረግ ያው የምርመራ ውጤቱ ለ15 ቀን ተቀጥሯል። ጤና ቡድን የወሰደ ውጤት የተጠቀሙበት ሳህን ርፍራፊ ምግቦች ላይ ጎመን በስጋ ተቀቅሎ እሱን በበሉበት ነው ሁሉም
ያው ታመሙ የተባለው መመረዝ ይሁን በሌላ ወቅታዊ በሽታ ይሁን ወቅታዊ በሽታ እንዳልሆነ ያው ሙያዊ ትንታኔ በምርመራ ደማቸው ተወስዶ አሁን ያለው በሽታ የውሻ በሽታ የተለያየ ነገር የሚል ስጋት ነበረ፣ ውዥንብሮች ነበሩ አካባቢው ላይ ከጎረቤት ተነስቶ እነዛ ነገሮች የውሻ በሽታ እንዳልሆነ አሁንም ወረርሽኙ አዲሱ በሽታ እንዳልሆነ ደማቸው ወስደው የተወሰነ መረጃ ፍንጭ ሰጥተውናል። ሌላው ለሞት ያደረሳቸው ለሞት የዳር ምን እንደሆነ መመረዝ ነው የሚለው ነገር ገና ውጤቱ ለ15 ስለተቀጠረ ውጤቱ ይፋ ሲሆንልን ያው ይፋ የምናደርገው ይሆናል። አሁን ላይ ያለው በዚህ ልክ ነው። ምርመራ ቡድኑ እየሄደበት ያለ ሂደት ነው ያለው። ሙሉ የቤተሰቡ አባላት እንግዲህ በአንድ ላይ ተሰባስበው እራት ተመግበው እርስዎ እንዳሉት ጎመን በስጋ ከዛ በኋላ የተፈጠረ ህመም ነው አይደለ? አዎ። በቤተሰቡ ውስጥ ሌላ የቤተሰብ አባል አልነበረም ማለት የተረፈ? አሁን ከእናትየው ውጪ ቤት ውስጥ ሌላ ሰው አልነበረም? አዲስ አበባ የሚኖሩ ልጆች አሉ፣ አካባቢ ያው በርቀት የሚኖሩ እነሱ ናቸው የዛን ቀን ያልተጠቀሙ። ያው እነሱ ምንም አልሆኑ። 3 ቤተሰብ አባል አለ። ሙሉ ግን እዛ የሚኖሩት ገጠር ላይ የሚኖሩት ቤተሰብ አባላት እናትም አጋጣሚ ዕለት አልበላችም። በማግስቱ የእናቷ ቤት ምግቡን ሰርታ እናቷ ቤት እንደሄደች ነው ያሉን መረጃዎች። አሁን አካባቢው ላይ ጎረቤትም ላይ ያሉ መረጃዎች ያው የሚዳስሰው ወይም የሚገልጹልን በዛ ልክ ስለሆነ እናት አድራ እናቷ ጋር ሄዳ እራት የበሉት ከአባት ጨምሮ ሙሉ 7 ቤተሰብ ከአባት ጨምሮ እራቱን በልተው አድረው ነው በማግስቱ መጀመራቸው። እሷ በማግስቱ እናቷ ቤት ጠይቃ ስትመለስ ህፃን ልጅ የያዘችው ህፃን ልጅ ነበር። እሱንም አጉርሳ እኔ አልበላሁም የሚል ነገር ነው። አሁን ላይ ሕክምና ላይ ስለምትገኝ ትንሽ አለ ሲላት የእሷን ውጤት የምንገልጽ ይሆናል። በእለቱ እናት አልበላችም ማለት ነው። አንድ ላይ ገበታ ላይ ምግቡን ሰርተው እናቷ ጥየቃ ቤተሰብ ጋር ሄዳለች ነው አሁን ከሌላ ቦታ ያመጣች የእናት እህት የሰጠችን መረጃ በዛ ልክ ነው። ጎረቤትም በዚህ ተጠርጥረው ቅርብ ያሉ ጎረቤቶችን ተጠርጥረው ያሰርናቸው ቤተሰቦችም ጎረቤቶች ወይም የሟች ወንድሞችም ባለቤቶቹ በአጠቃላይ ዙሪያ ያለ ቤተሰብ ጎረቤት ነው የታሰረው። ለጊዜው ያው የዘር ማጥፋት የሚመስል ነገር ስለተከሰተ ያው ለማጥራት ሰዎች የታሰሩ ሰዎች አሉ። እነሱም ያው በምርመራ ሂደት እየተጣራ የሚሆን ቢሆንም ግን እናት የዛን ቀን ቤት እንዳላደረች ነው መረጃ ያለን። በማግስቱ እናት መጣለች፣ ምግቡ አልቀመስኩም ነው የምትለው። ከዛ በኋላ እያስታመመች ሰው ልጆቹ እየሞቱባት ሲሄዱ ፔንት ወደ መብላት ስታስታምም በሽታ ይሁን በተለያየ ነገር እነሱ ስታነሳ ስትል ህመሙ ወደ እሷም ተዛምቶ እሷም በበሽታው ታማ አሁን ሆስፒታል አልጋ ላይ ትገኛለች። የእሷን ቃል በተመለከተ ቃል መውሰድ አልቻልንም። ግን እህቷ እና አቅራቢያ ያሉ ሰዎች የሚናገሩት የዛን ቀን እንዳላደረችና አሁን ላይ ከእሷ መረጃ ለመውሰድ ያው ትንሽ ታገግም ወይም ትንሽ ወደ ራሷ ትመለስ የሚለው ነገር ተይዞ ሐኪሞች ርብርብ እያደረጉላት ትገኛለች። የቀብራቸው ስነ ስርዓት ተፈጸመ እንዴ? አዎ፣ በአንድ ቀን ስላልሞቱ በየቀኑ ይሞቱ ስለነበረ በየቀኑ ያው እንደሞቱ ያው በዛው ማህበረሰቡ ቤተክርስቲያን በቅርበት ስላለ የቀብር ስነ ስርዓታቸው በዛው ወዲያው እስከ ማምሻት ጭምር እስከ በማታው ለጊዜ ከ12 ሰዓት በኋላ ጭምር የቀብር ስነ ስርዓታቸው የፈጸሙበት ሁኔታ ነው ያለው። እናት ስንት ልጆቿን ቀብራ ነው ራሷን የሳተችው? እናት ኦልሬዲ ለመቅበር ወደ ቦታ አልተንቀሳቀሰችም። እያሳመመች እዛው እያሳከመች ነበር የተረፉት። 2 ልጆቿ 3ኛ ልጅ ከሞተ በኋላ ነው እሷም ህመሙ እያላት የሄደው። በጣም ነው የሚያሳዝነው። የወጡ መረጃዎች ግን የሚያሳዩት እናት የልጆቿንም ይሁን የባለቤቷን ህልፈት አልሰማችም፣ በሚኒሊክ ሆስፒታል በጥብቅ ሕክምና ክትትል ውስጥ ነች የሚሉ መረጃዎች ናቸው የወጡ። ሰምታለች አይደለም? ስህተት ነው። አሁን መጀመሪያ የወጣው መረጃ ስህተት ነው። እንደ ፖሊስ የወጣ መረጃ የለም። ይፋም አላደረግንም በሚዲያ ደረጃ። ምናልባት የክልል ጤና ባለሙያዎች ከክልል ፖሊስ ጋር አንዳንድ መረጃ ኦራሊ ዝም ብሎ በወፍ በረር የሚመስሉ መረጃዎች ተወስደው ነው አሁን ሚዲያ ላይ እየተናፈሰ ያለው። ይሄ ስህተት መሆኑም ጭምር ሊገነዘብ ይገባል ይሄ ተቋም። አሁን ትክክለኛው መረጃ እኛ የሰጠነው መረጃ ነው። ቀጣይ በምርመራ የሚታወቅ ነገር ሆኖ አሁን ላይ ግን የተባለው ነገር ስህተትና ትንሽ ግነት ያለው መሆኑ ነው። ግነት ያለው ያው የሞቱት 7
መሆናቸው ይታወቃል። 8ኛ እሷ ታማ እንዳለች ይታወቃል። ግን በዕለቱ ልጆቿ መሞታቸው ምናምን ታውቃለች። ከዛ በኋላ ነው እያሳመች እየሞቱባት ሲሄዱ ነው ራስ ወደ መሳት በሽታውን በቃ ራስ እሷንም እንዳዳከማት አይነት ሆና ነው ወደ ሆስፒታል ገባችው እንጂ መጀመሪያ አካባቢ ቡታጅራ አጠቃላይ ሆስፒታል ሲሞቱ አጠገባቸው ሆና ታሳምም የነበረችው እሷ ናት። በጣም ከባድ ነው። እጅግ በጣም አሳዛኝ ነው። የአንድ ቤተሰብ አባላት በጣም ነው አሳዛኙ። እንግዲህ ህመሙ ሲገጥማቸው የአካባቢው ሰዎች ናቸው ተረባርበው ወደ ቡታጅራ ሆስፒታል የወሰዷቸው። መረጃው ደረሰ። አጋጣሚ የወረዳው ዋና አስተዳዳሪም ጭምር የጤና ቡድን ፖሊስ በቡድን ሆኖ ወዲያው ርብርብ ነው የተጀመረው። አምቡላንስ ተላከ። በዛው የእነሱን እያመላለሱ የሞቱትንም ለምርመራ ወዴት እንዴት መሆን አለበት የሚለው ነገር ዋና አስተዳዳሪው ጨምሮ ከአስተባባሪው ደግሞ ባለሙያዎችን ጨምሮ ከፖሊስ ጋር ርብርብ ተደርጎ እያንዳንዱ ወጪያቸው ጭምር በአስተዳደሩ ሽፋን ተሸፍኖ ነው እስቲል ነው ሂደቱ እያንቀሳቀሰው ወይም እየተከታተለው ያለው። የወረዳው ዋና አስተዳዳሪ የተከበሩ መሐመድ ውልጫፉ ናቸው ይህንን ነገር የሚመሩት። የምርመራ ቡድኑ ተዋቅሮ እኛም እንደ ፖሊስ አቃቃቤ ጋር አድርገን የምንሄድበት ምን ነገር ያው ጎን ለጎን ቢሆንም ከወቅቱ ይህን ነገር ከተሰማበት ጊዜ ጀምሮ ግን እየመሩት ያሉት በተለያየ ነገር ድጋፍም እያደረጉ እየመሩት ያሉት ዋና አስተዳዳሪ ናቸው። እንግዲህ የምርመራ ውጤቱ ተጠናክሮ ይፋ እንደሚደረግ ተስፋ እናደርጋለን። የአስከሬን ምርመራ ውጤትም እየተጠበቀ ነው የሚባል ነገር ሰምቻለሁ። 2 የአስክሬን ምርመራ ውጤት እንዲደረግ ልከናል። ከሟቾች ውስጥ የአንድ ልጅና የአባት አስክሬን እንዲመረመር አድርገናል። የእሱም ውጤት ያው በመጠባበቅ ላይ ነው የምንገኘው። ጤና ባለሙያዎች ደግሞ የወሰዱት ናሙና ከ15 ቀን በኋላ የሚገለጽ ነው ብለው ያው በቀጠሮ ላይ ይገኛል። እነዚህን አጠናክረን መረጃው ይፋ ሆነ ትክክለኛ መረጃ ስናገኝ ያው መረጃ ተለዋውጠን ይፋ ይደረጋል ማለት ነው። እሺ፣ በጣም ነው የማመሰግነው ለመረጃው። እንግዲህ በእውነት ገጠመው ለደረሰው ነገር ሀዘናችንንም እንገልጻለን። እርሶም እንግዲህ እንደ አካባቢው የፖሊስ አዛዥ እንደመሆኖት ሀዘኖትንም አጠቃላይ ማለት የሚፈልጉትም ነገር ካለ እድል ልስጥ። እንደዚህ አይነት አደጋ ከዚህ በፊት ተከስቶ አያውቅም። ለእኛ ዱብዳ ነው የሆነብን። ማህበረሰባችን በተለያየ ነገር በጥንቃቄ ቤቱን እንዲመራ ህዝብ ለህዝብ ውይይት፣ ቤት ለቤት ውይይትም ጭምር ይደረጋል። አሁን የገጠመን ሀዘን እንደ ሀገር አይደለም እንደ ወረዳ፣ እንደ ዞን፣ እንደ ክልል፣ እንደ ሀገር አስደንጋጭ ነው። ሀዘኑ በጣም መሪር ነው፣ ከብዶናል። አሁን ያለንበት ሁኔታ በጣም አስደንጋጭ ሁኔታ ላይ ነው ያለ ነው። ያም ሆኖ ግን ስራዎች እየተሰሩ ይገኛሉ። ማህበረሰባችን ማስጠንቀቅ የሚፈልገው ብዙ ቸልተኝነት አለበት። የማህበረሰቡ ወጣ ሲል ገጠር አካባቢ ኖር ማህበረሰብ አሁን የተሰሩ ምግቦች ላይ ጥንቃቄ አለማድረግ፣ ጎረቤት ጋር ያለውን ግንኙነት ሰላማዊ ነው አይደለም የሚለው ነገር ችግሮች ሲፈጠሩ ባህላዊ መፍቻ መንገዶች አሉ። የተለያዩ ነገሮች ቁርሾ እየሆኑ ወደ መጠቃቃት መድረስ የለበትም። አንዳንድ ጥርጣሬዎቻችን አሁን ትንሽ ከዚህ ጋር አያይዘን የምናነሳው ወንድም ከወንድም ጋር ተጣልተው ነበር። ከዛ በፊት ወንድማማች ሚስቶች አሁን የልጅ የሞቱባት እናት ከአንደኛ ወንድም የታሰረ ወንድም አለ፣ የሟች ወንድም ከሱ ሚስት ባለቤት ጋር ይጣሉ እንደነበረ የሆኑ የሚወጡ መረጃዎች አሉ። ያው እስኪረጋገጥ ይፋ አይደረግም። እንደዚህ አይነት ነገሮች አመላካች ነገሮች አሉ። ይህንን ነገር ሲፈጠር ቶሎ ብሎ መቋጨት ያስፈልጋል። ፍጹም ሰላማዊ በሆነ እንቅስቃሴ መንቀሳቀስ ያስፈልገዋል ማህበረሰቡ። እንደዚህ አይነት ነገሮች ሲኖሩ ቶሎ ብሎ ጥቆማ እየተሰጠ መረጃ እየተለዋወጠ ጤና ባለሙያም ጭምር ቦታው ድረስ ተንቀሳቅሶ አስፈላጊ ድጋፍና ክትትል የሚያደርግበት ሁኔታ ስላለ ማህበረሰባችን መጎዳት የለበትም። የግጭት መፍቻ መንገዶች ብዙ ከህግ ባሻገር ባህላዊ የግጭት መፍቻ መንገዶች አሉ። በእነዛ ግጭቶቹን እየፈታ መጠቃቃት የሚመስሉ ነገሮች መከሰት የለባቸውም የሚል ነገር ራሱን መጠበቅ እንዳለበት፣ ጥንቃቄ ማድረግ እንዳለበት በዚሁ ማሳሰብ እፈልጋለሁ። በእናንተም በኩል በበለጠ ግንዛቤው በሚዲያ ደረጃ የሚሰጡ ግንዛቤዎች ትንሽ ማህበረሰባችን ጋር ቶሎ የሚደርሱበት አግባብ አሁን ቴክኖሎጂ የተዘመነበት ሁኔታ ስላለ የበለጠ በእናንተ በኩል ቢሰጥ የሚል ነገር አለኝ። ምናልባት አሁን ማህበረሰቡም አካባቢ ባህላዊ የሚያውጣጣበት ችግር የሚፈታበት መንገድ ስላለው ትላንትም ስንንቀሳቀስ
ማህበረሰቡ ደስ የሚል በሶስት መዋቅር ተከፈለ። የመስቃን ወረዳ በኩል ያሉ ሟቾች የነበሩበት ቀጠና ላይ እና በጉራጌ ዞን በኩል ያሉ ወረዳዎች አጎራባቾቹ ፍጹም ሰላማዊ የሆነ ባህላዊ ግንኙነት አላቸው። ባህላቸው መተሳሰረ፣ አንድ አይነት ባህል ነው፣ የተለየ አይደለም። ያንን መነሻ ያደረገ የአውጫጭኝ ፕሮግራም ይዘው ሜዳ ላይ ወጥቶ ህዝቡ በነቂስ ወጥቶ ውይይት እያደረገ ለዚህ ጉዳይ መፍትሄ ለመስጠት እየተውተረወተሩ የሚገኙበት መንገድ አለ። ትልልቅ የሀገር ሽማግሌዎች አሉ። መፍቻ አሁን ይህንን ችግር ፈተን ለህግ አሳውቀን መፍትሄ እናሰጣለን ብለው በወኔ እየተንቀሳቀሱ ያሉበት አግባብ አለ። እኛም ከጎን እንደ ህግ እያገዝናቸው እንቀጥላለን። በዚህ ልክ ችግሮቻችን፣ ግጭቶችን ካሉ ተፈተው እንደዚህ አይነት የከፋ ጉዳት ሳይደርስ ወዲያውኑ መቋጨት መቻል አለብን። ከዚህ ይሄ መማሪያ መሆን አለበት። ለየትኛውም አካባቢ ሊፈጠር ሊገመት የማይችል ነገር ነው። ቀጣይ በየትኛውም ቦታ ላይ ልንሰማው አይገባም። እንደዚህ አይነት ነገሮች ተዛማች ናቸው። አንዳንዴ መዛመት የለበትም። የሞቱት ነፍስ ይማር ያለው ግን እንደዚህ አይነት ነገር ተዛምቶ ሌላ ነገር እንዳይከሰት እያስተማሩ ማሄድ ያስፈልጋል የሚል ነገር ነው ያለኝ። አመሰግናለሁ። በአጠቃላይ እግዚአብሔር ያጽናችሁ እንላለን። እኛም ትክክለኛውን መረጃ ከእናንተ የደወልን ያለውን ለተመልካቾቻችን እናቀርባለን። እንግዲህ እግዚአብሔር ያጽናችሁ። አሚን አሚን።